በባለፈው ክፍል እንደተመለከትነው እንግዲህ ማህሌት ይችን አዲሷን ልጅ ያው ዝና በጣም ወዷታል። ምክንያቱም በሉላ ምትክ ወርቅ የመሰለች ልጅ አገኘቻለሁ እያለም ነግሯት ነበረ። እናም እንግዲህን ማህሌትም ስለ ታሪኳ ነግራት ነበር። እህቷ እንዳባረረቻትና ዝና ማረፊያ ስታጣ እዚህ ከአንድ አመጣት ትነግራታለች። እናም እሷም እንግዲህን እንዴ ዘመኑ ምርም ከፍቷልና እንዴት እህትሽ ታባረርሻለች በማለትም በጣም ትገረማለች። እና ወደዚህ ከመጣችም 9 ወር ሆኗታል። ወደ አረብ ሀገር በህገ ወጥ ምክንያት እናስወጣችኋለን በማለት እንግዲህ አምጥተዋቸው ከዛ ሁሉ ሰው እሷን ለብቻዋ እንዳስቀሯት ቆንጆ ነሽ ምናምን እያሉም እንግዲህ ከቤተሰቦቿ ሀብታቸውን ንብረታቸውን እያሸጡ ብር እንዳስላኳቸው ትናገራለች። ማህሌትም እና ጓደኞችሽ ገቡ በማለትም ስትጠይቃት ግማሾቹ ሞተዋል፣ ግማሾቹም ገብተዋል፣ ግን የሞቱት ይሻላሉ፣ ቢያንስ ተስፋ ቆርጠዋል። እኔ ያለሁኝል እንዴ ልኖር ልሙትም ማለት ታወቀው በማለትም ትነግራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና ማህሌትም እንግዲህ ምንም ነገር እንዳታስቢ እኔ አስወጣሻለሁ ከዚህ ክፍል ስትላት በጣም ደስ አላት። ቆይ አንቺ ማነሽ? ከየት ነው የመጣሽው? በማለትም ነበረ ጥያቄ ጠየቀቻት። ማህሌትም አዎ ከምሬ ነው አስወጣሻለሁ ከዚህ ክፍል ትልና ተነሽ ምናምን ተትላትም እሺ በቃ ትልና ልብስ የለያዝ ስትላት ኧረ እሱን ተይው እኔ ነኝ እሰጥሻለሁ ሌላ ብላ ወደ ዝና ክፍል ይዛት ትሄዳለች ማለት ነው። ይችኛውም ልጅ ወደ ኋላ እንግዲህ ታሸገሽጋለች። ምን ሆነሽ ነው ነኝ እንጂ ስትላት እንግዲህ አይ መውጫው በዚህ ነው እንዴ? መውጫው የዝና ክፍል ነው ስትላት አዎ ከዚህ ክፍል መውጣት ከፈለሽ መውጫው የዝና ክፍል ነው ትላታለች። ቆይ አንቺ ሴት አይደለሽም እንዴ? እንዴት እንደዚህ ታደርጊያለሽ? ስትላትም እንግዲህ ይኸውልሽ ዝና በጣም ወዶሻል፣ ላግባሽ ካለሽ እድልሽን ተጠቀሚበት ስትላትም እንግዲህ እኔ አንቺን ባደረገኝ ስትላት አንቺ እኔ ልኮኛ አትችይም እኔም አንቺን ልሆን አልችልም ትላታለች ማለት ነው። በዚህ ከተማ ላይ ከዝና በላይም ሀብታም እንደሌለ ትነግራታለች። እናም በድጋሚ ወደዛ ክፍል እንድትሄድ እንግዲህ ስትነግራት በፍቃዴ ካልሆነ በተገድጄ ካልሆነ በቀር በፍቃዴ ወደ እሱ ክፍል እንደማትገባና ገላዋን እንደማታረክስ ስትነግራት ማለትም በዚህ ጊዜ ዝና ሀብት ምናምን ሁሉም ነገር ገላ ቢያድፍ በሳሙና ይጠራል በማለትም ትነግራታለች። እኔ አንቺን ባደረገኝ ስትላትም እንግዲህ አንቺ በፍቃድሽ ነው የመጣሽው እንደኔ ተገደሽ አይደለም ትላታለች። እናም እንደዛ ስትላት እንግዲህ ማህሌትም በጣም ትናድዳለች። ያው እንግዲህ ዝና አንቺ ለምን አትገቢም አንቺም እኮ ሴት ነሽ ምናምን ስትላት ስላልፈለገኝ ነው እንጂ ቢፈልገኝም ማኖር አይኔን አላሽም በማለትም እንግዲህ ትነግራታለች ማለት ነው። በጣም ነው ግን በነገራችን ላይ የምትገርመው ማህሌት ማለት ነው። ቤት ይሄ ገንዘብ በነገራችን ላይ ስታሳድድ እንግዲህ የማህሌት መጨረሻ ይህ መሆኑ በጣም ያሳዝናል። ማህሌት እንግዲህ ለዝና ትመጣና በጣም ቆንጆ ነች አይደለ ከሉላ ልክ እንደ ሉላ ነች ስትለው ዝናም በጣም ይስቅባታል። እና ስትስቅም ደግነቱ እንደኔ ነች ካላልሽም ቀላል ነው ይላት ሲላትም አይ እኔማ ቆንጆ ነኝ አለች አይደለ በጣም ቆንጆ ነሽ ቁንጅናሽ ስለበዛብኝ ነው ያልታየሽኝ ይላታል። አውደ ይሆናል ስትልም እንግዲህ አንቺ ዝም በይ ፊት ከሰጡሽ እንግዲህ አትቸይም ሲልም እንግዲህ ዝና ይገለምጣታል። በነገራችን ላይ ውሽ በመካከል ሳል እየመጣ ምንም ሊያስወራኝ አልቻለም ማለት ነው። በነገራችን ላይ ማለት ነው ዝናና ማህሌት በጣም ነው የሚገርመው ማለት በቃ ማህሌትን የሆነ ሁሌ በስድብ ነው ጭፍጭፍ የሚያደርጋት። እና አሁን ላይ እንግዲህ ማህሌት በጣም የሆነ ተስፋ ቆርጣለች ምናምን በቃ አላደለ በቃ ድንዝዝ ነው ያለችው። በቃ እሺ ከማለት ውጭ ምንም ነገር የላትም። እናም እንደዛ እንግዲህ እያሉ እያለ አሁን ይኸውልሽ ወደ ቁም ነገሩ ስንገባ ሲላት በድጋሚ እንግዲህ ወደ ብሩክ ቤት ሄዳ ይቅርታ ጠይቃ እንግዲህ እንድትገባ ይፈልጋል።
እናም እንደዛ ስትለው እንግዲህ ማህሌትም እሺ አይለኝም እንጂ እሺ ካለኝ ይቅርታዬን ከተቀበለኝ እንደ ድሯችን ብኖር ደስ ይለኛል በማለትም ለዝና ትነግረዋለች። ዝና ወደ ድሮ ትዳርሽ ተመልሰሽ በሰላም እንድትኖሪ ሳይሆን ገብተሽ እዛ ለኔ ስራ እንድትሰሪልኝ ነው፣ ከኔ ትእዛዝ ውጭ አንድ ንቅንቃቴም በማለትም ያስጠነቅቃታል። በነገራችን ላይ ይህንን ነገር በባለፈውም ኤፍራታ ነግራት ነበረ። ኤፍራታ ምንድናለች? ዝና ወደዛ ክፍል ግቢ ቢልሽ ለራሱ ጥቅም ነው እንጂ ላንቺን አይሆንም፣ ላንቺ አይደለም በማለትም እንግዲህ አስጠንቅቃት ነበረ። አሁንም እንግዲህ ዛሬ ዝና በግልጽ ነገራት። እዛ ምገቢው ለኔ እንድትሰሪልኝ ነው፣ ከዛም ጠቀም ያለ ብር እሰጥሻለሁ በማለትም እንግዲህ ይነግራታል። እሷም እሺ በቃ ግን አሁን ብር የለኝም የምበላበትም ምንም ነገር የለኝም ሲላትም ከርሳም ወይ አሰሪ ወይ ራስሽን ችለሽ አትኖሪ በማለትም እንግዲህ በስድብ ይወርድባታል። እናም ሂጂና እዛ ምግብ በማለትም እንግዲህ ምግብ እንድትበላ ይፈቅድላታል ማለት ነው። ግን እንዳትቆይ ቶሎ እንድትመጭ በማለትም ይነግራታል። በነገራችን ላይ ደግሞ ይቺ ዳጣና ምሳሌ ተቀምጠው እያወሩ እያለ እነ ብሩክና መድብል እንግዲህ ወደ ፖሊስ ጣቢያ እንዲሄዱ ስትነግራት ዝና ያዛቸው ወይ በማለትም እንግዲህ ቤቱን በአንድ እግሯ ታቆመዋለች። ኤፍራታን ይቺም ዳጣ እንግዲህ ዝናን ምን ያህል እንደምትፈራው ሁላችንም እናውቃለን። እና በጣም የሆነ እንዴት በቃ እያለችም እንግዲህ ወሰዷቸው፣ ዝና ወሰዳቸው እያለች አይ ዝና አይደለም የሚወሰዳቸው በራሳቸው ነው ብትላትም ራሱ አይ በቃ ፌዴራል ነው የወሰዳቸው ትልና ይህነች ቅድስት ትላለች ማለት ነው። እና ወደ ቅድስት እየጋ እንግዲህ ስትመጣ አይ በራሳቸው ነው የሄዱት። በፊት ግን ዋይ ዋይ እያለች እንግዲህ ወደ ኪችን ስትገባ ይሄን እኮ በማይረባ ነገር ነው እየጮክሽ ያለሽው ምንድን ነው ምናምን ስትላት ፖሊስ ጣቢያ ለምንድን ነው ሄዱት ትላለች። ማን ነው ፖሊስ ጣቢያ ሄዱ ሲላት እንግዲህ መድብልና ብሩክ ወይ እነሱማ እኮ ዝናን ለማሳሰር እኮ ነው የሄዱት ስትላት እንግዲህ ምን አንቅመሟ በቃ ቀፊ ምናምን እና ዝና ሊታሰር ነው እዛ ምስክርም ስላለ እዛም ደግሞ የታሰሩ ልጆች ስላሉ ዝና ብቻ አይደለም ከነ ግብረ አባራቸው እንደሚታሰሩ ተነግራታለች ማለት ነው። እናም እንደዛ ስትላት እንግዲህ እንዳጣየ በጣም ደስ ይላታል። በቃ እኔ ግን ማምነው ብሩክ ታሰረ የሚባል ነው እንጂ ከዛ ውጭ ግን በፍጹም አላምንም እያለችም እንግዲህ ትነግራታለች ማለት ነው። መድብል አሁን ደግሞ ቅድስትዬን የሆነ ጥያቄ እየጠየቃት ነበረ። እናም እሱ ምንድነው እንግዲህ ብሩክ አንቺን እንደሚወድሽ ማለት ምንም ምክንያት አላሳየሽም ሲላትም አይ ምንም ነገር የለም ግን ብቻ አንዳንድ ነገሮች አሉ ምንድነው ምናምን ሲላት እንግዲህ ብሩክ ሲናደድ ቅድስትዬን አግብቼ እናት አደርግልሻለሁኝ ቅድስትዬ እናት ትሆንሻለች እንደሚላት እና ሌላም አለ በማለትም ትነግረዋለች። እና ከወንድም አይደበቅም የምፈልጊውን ነገር በሙሉ ለኔ ንገሪኝ አንቺም ተንከባከቢው በማለትም እንግዲህ ቅድስትዬ እንግዲህ ከብሩክ ጎን እንድትሆን እና ዘፈኑም እንግዲህ ያው እየተለማመደ ነው እና ግን የሆነ አልበሙ የሚለቀው ለነ ቅድስትዬና ለብሩክ ሰርግ ነው በማለትም እንግዲህ ይነግራታል። እና እንደዛ ሲላት እንግዲህ ወይ ያረ ዝም በል ማለት ወንድምክ እንዳይሰማ ምናምን ስትለው እንዴ ታዲያ ይስማ ለምንድን ነው የማይሰማው ይላታል ማለት ነው። እና እንደዛ ሲላት እንግዲህ ቆይ ቅድስትዬ አንድ ጥያቄ ልጠይቅሽ ይላታል። ምንድነው ሲላት ትወጂዋለሽ ግን ይላታል። አይ መድብል የኔ መውደድ ምን ያደርጋል ብለህ ነው ሲልም መድብል እንግዲህ ይስቃል ማለት ነው። የሳቀበት ምክንያት ምንድነው እንግዲህ የኔ መውደድ ምን ያደርጋል እሱ ቢወደኝ ነው እንጂ በማለትም ማለት ነው። እንም እንደዛ ስትለው እንግዲህ በቃ ምንም ነገር እንዳታስቢ ብሩክን ተንከባከቢው ለምሳሌም ጥሩ እናት ሁኝላት አንቺ ብቻ ጸባይሽ ይመር እንጂ አንቺን ለብሩክ ነው ምድርልሽ በማለትም ይነግራታል ማለት ነው። እሺ ትላለች እና የምፈልጊውንም ነገር ሁሉንም ነገር ንገሪኝ ምናምን ይላታለሽ ምናምን ትላለች። እና ከዛ በፊት የረሳውን ነገር ያለው እንግዲህ ምንድነው በባለፈው እንደተመለከተው እንግዲህ ብሩክ ወደ ቅድስትዬ ክፍል ሲገባ ማን ነው ግን ሌላ ነገር ያሰበው ማለት ነው። ወይኔ ፈጣሪ
እና እንግዲህ እኔ እንደዛ ነበረ እያሰብኩት እና ምስም እንግዲህ ግንባሯን ሊስማት ነበረ የገባውና ግንባሯን ሊስማት ስል ቅድስትዬ እንግዲህ በጣም ትደነብርና ትነሳለች። ስትነሳም እንዴ ጋሽ ምን ሆነህ ነው ምናምን ስትለው ወይ ቅድስትዬ ደህና አደርሽ አላለም። ከዛ ደህና አደርሽ ምናምን ሲላት እንግዲህ እንዴ ነጋ እንዴ ትለዋለች። ውይ አረ ገና ነው አልነጋም ገና 4 ሰዓት ነው ይላታል ማለት ነው። እና እንደዛ ሲላት እንግዲህ ተመልሰው እንግዲህ ይተኛሉ። እሷም ታማትብና እሱም ይወጣል ከዛ ከክፍል ማለት ነው። በነገራችን ላይ በቃ ብሩክ እንግዲህ ነው ቅድስትዬን መጠቅለል አለበት ብዬ ነው የማስበው። እና መድብልም እንግዲህ ምንም ነገር እንዳታስቢ ይላታል። እና ምሳሌ ደግሞ በነገራችን ላይ ተመጣና ቅድስትዬ ጋር ምን ትላታለች ማለት ልጅ ውል ማለት ወንድም ውለጅልኝ የሚባል ነገር ትነግራታለች ማለት ነው። እንዴ እኔ ከየት ነው የምወልድልሽ ጅና አባትሽን ልጅ ውለድልኝ ምናምን በይ ይላታል። እሱ ምንድነው እንግዲህ ያላት መድብል ቅድስትዬ ወንድም ትወልድልሻለች እኔም ይዛለት ነው አልበቤን የማወጣው ብሎኛል ስትላት እንግዲህ አረ ይሄ ለልጅ አይነገርም ምናምን እሱ ዝም ብሎ ነው። ስለዚህ ሂጂና አባትሽን ውለድልኝ ልጅ በዩ ትልና ትልካታለች። እና ዳጣና እንግዲህ ብሩክ ሳሎን ተቀምጠው እያወሩ እያለ ትመጣና እንግዲህ ወንድም ውለድልኝ ትለዋለች። እነሱም እንግዲህ ዳጣ የሆነ ተረት ተርታለች ጠፋኝ እንግዲህ ማለት ነው ያ ሽሙጥ ቢሆንም እና ብሩክ ግን ገብቶታል። ዳጥ ምች ምሳሌ እንግዲህ ልጅ ስለሆነ ባይገባትም እና እንደዛ ስትለው እንግዲህ አንቺ እንደዚህ አይነት ነገር ልጅ ፊት አይውል ነገርም ሲል እንዴ ልጅቱ ማነች ምሳሌ አወዳ ትናትም እንግዲህ አረባክን እንደዛ ልጅ ከሆነች እስቲ ማን ነው የላከሽ ምናምን በልና ጠይቃት እንደው ከተናገረች ልጅ ነች ምናምን እንላታለን ስንልም እንግዲህ ማን የላከሽ ስትባል እሱንማ አልናገርም ትላለች። አየክ ትላለች። እና እንደዛ ስትለው እንግዲህ ምንም ነገር እንዳታስቢ ልጅ ይወለድልሻል ለብቻሽማ አትቀርም ይላታል። እሺ ምናምን ትላለች። እና ቅድስትዬ እንግዲህ ትጠይቃታለች። በድጋሚ ስትጠይቃት ምን አለሽ አባትሽ ሲላትም አይ እወልድልሻለሁ ብሎኛል እንደውም ወደዛ ወደ ድሮ ቤታችን እንደምንመለስ ምናምን ነግሮኛል ትላለች። እና በነገራችን ላይ ምሳሌ በጣም ፈይች ቅድስት ምን ትላለች ከመሀሌት ቢወልድልሽ ደስ ይልሻል እንዴ ስትላት አዎ ደስ ይለኛል ከእኔስ እንዴ አንቺ ላይ ትወልጃለሽ እንዴ ብላ ተረፍ። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።